መቼ ተቆረጠ ነው አቶ ጌታ? ማታ ነው እህ ማታ ነው እንግዲህ ለጋም ሆኑን እንካማስ ይቀመሰው አባቴ እርግማን አለበት እንደኔ አባቴን አገር ምን አጥጭ ነው ከዚህ የሚወጣው አልወጣም ሲጥል የዘራ ሰው ምርት ነው ጠበቃው ይደግማል ያለው ሰው ያው ስንፈናው ይብቃው ይላል ባቀላሽት በልተማ እቤት እንጀራ ባይኖር በዚህ ማወል አድርት ይችላል እንደውም ዋሽንት እየነፋው ነበር ማማ ላይ አማዘርቹ ይጠብቁ አዲስ አበባ ኖር ነበር ጅማ ኖር ነበር በፍጹም አይሳካልህም ህልም ነው ብላኛለች እናቴ የተከበራችሁና የተወደዳችሁ ተመልካቾቻችን ካባብዬ ቀየ መሰናዶአችን ተጀምሯል ዛሬ አዲስ ፕሮግራማችን ከተጀመረ ሁለተኛው መሰናዶ ወደናንተ የምናደርስ ይሆናል ዛሬ መገኛችን ደግሞ የተሁለደሬ ወረዳ ገደራ አካባቢ ነው እዚህ አካባቢ መልካባሊ በተሰኘው መንደር አቶ ጌታማ ሞከተሰኘው አርሶ አደርጋ እጅግ የሚደንቅ ቆይታ እናደርጋለን ቪዲዮ ላይክ አድርጋችሁ ጀምሩ አሁን በቀጥታ ወደ መሰናዶ እናመራለን ጌታሁን በእኖ ቤቱ ጌታሁንማ ላሳያችሁ ወዲያኛው ቤት ናት ይቺ ወዲህኛው አሳቶ ወዲያኛው ቤት ከጅባፋ ቀጥሎ ያለው ከጅባፋ በላይ ያለው ወደ ባህር ዛፉ የጌታሁን ቤት በላቸው እዚህ ነው በቃ እሺ በቃ ቶሎ ደርሰመጣን እሺ እንዳልፈኛው ቀረጣ እሺ ተርሸት አሬ ሀገር ይለያል ወደ መዳረሻችን እየተቃረብን ነው እንደምታዩት ግን ዙሪያው በሙሉ እሸት ነው እዚያ ተርሸቱ አለ ጥንቅሹ አለ በቆሎ ማየት ብቻ ያጠግባል እንኳን መብላት ተከተሉን ወደ ዛሬው ፕሮግራም ወደምናዘጋጅበት ቤት አብረን እንሂድ እሸትና ቆንጆ አይታለፍም በሚለው መርህ ማንንም ሳላስፈቅድ እየበላው ነው እንደምታዩት ጤፉም ደርሷል እዚህ ጋር ተልባ ማየት ትችላላችሁ ተልባው ደርሷል ሽምብራ ተዘርቷል እዚህ ጋር ስለዚህ በቃ ሰላም አላችሁ ሰላም ነው የጋሽ ጌታውን ቤት የት ነው የጋሽ ጌታውን እዚህ ነው በላይ ነው መግቢያው ቤት በዚህቹ ጤና ይስጥልኝ እንደምን ዋላችሁ ሰላም ነው እንዴት ናችኋል እንደምን ዋላችሁ እንዴት ናችሁ ሰላም ነው ሰላም እሺ ደህና ነህ እንዴት ናችሁ ሰላም አማን ነው ወዲህ አማን ነው ሰላም አዛ እስካሁን የትላችሁ መጣችሁ ዘገየና ከዛም ከኮምቦቻ ስነሳ ደሞ ሰው ሙቷል ነገ ቀብር ስለሆነ ነገ ሰው አሻገኝ ልክ ነው አያም ዛሬ ያው ቃል ስለሆነ ወደ ቶሎ ከመሄደው ከፈለጋችሁ በዚህ ውስጥ ይሄ ሰው ታች ከባቡሩ እንደመጣችሁ ጠቅላላ ይሄን ከዛ ከዘንጋ ከበቆሎ ወደዚህ ይሄ ከዛው ባቡሩ መስመሩ ድረስ ይሄ ነው ስለዚህ ወደ ላይ ሄደን በሚመስለው ነገር እሺ እንግዲህ ዛሬው ካባብዬ ቀየ የተሰኘ አንድ ፕሮግራም አለን ታታሪ አርሶ አደሮቻችን የማሳ ህይወታቸው ውሏቸው የህይወት መንገዳቸው ምን እንደሚመስል ነው ቆይታ የምናደርገው በቅድሚያ እንታወቅ እኔ ጌታሁን ማሞ ባላለሁ 018 ጀመዶ ሀገር ጎጥ ነው የምኖረው እንኳን ተገናኘን በጣም አመሰግናለሁ እንግዲህ ዛሬ ጓሮ ነው ያለ ነው አዝመራውን ያያየን ይሄው ስንዴው ደርሷል አሁን ይሄ በመቼ የተዘራ ስንዴ ነው ይሄ በቃ በሰኔው ላይ ነው የተዘራው ይሄ ሰኔ የተዘራ በማዳበሪያ ነው የዘራሁት ይሄን እንግዲህ አሁን ያው በቃ አሁን እየደረሰ ነው አሁን ጥቅምት ይታጨዳል ጥቅምት የሚታጨድ ነው ይሄ ገብስ ነው ይሄም ያንተ ነው ይሄም እሺ እኔ ነው ይሄም ገብስ ነው ይሄው በሰኔው ነው የተዘራው አሁን ይሄው ደርሷል ይሄው ወርቷል ያያችሁ ነው እየደረሰ ነው
እንደምናየው እንግዲህ አካባቢ ማሳ ህዝቡ ነው በአጋጣሚ አንዳንድ ያርሶ አደር ማሳ አንዱ ዛማዶ አንዱ በዛ ነው በአጋጣሚ ግን አንተ በዚሁ በመኖሪያ ቤት አካባቢ ነው ያው የተለየም ፈቅፈቅ ያለ ቢኖርም በዛት ያለው ደግሞ አሁን እዚህ ነው ምን አዝምራሃል እንግዲህ ይሄንን ካየነው አይቀር አሁን ስንዴ ገብስ ዘንጋዲያ በቀሎ ይሄው ምታውጫቱም የኔ ነው ይሄው ምታው ነው በተጓዳይ ደግሞ የንቦችም ማረባለው ያቺው የንቦቹን ያየነው ምንዋራለን ተላያ አካባቢ ላይ ሲሄድ አንድ ችግር እየነገሩኝ ነበር ይሄ ለጸረ ተባይ ለአረም ማጥፊያ የሚረጨው ንቦቻችንን እየገደለብን ነው ይያሉ ነበርና እንዴት ነው አንተ የንም ማነብ ስራው አሁን ከዘመናዊ ቴክኖሎጂ አጠቃቀሙ ጋር ያንተስ እንዴት ይሆነ ነው እንዴት መሰለህ መቼም ባገራችን እዚህ ስንኖር የሚደንቅ ነገር በተጓዳይ ብዙ የተለያየ ነገር ስራ ስራለው ግን እዚህ ስራ የሚሰራ ሰው አይወድድም ለምሳሌ አሁን እነዚህ ንቦች እንትን አሁን እንኳን ራሱ ለቀበሌ ስልጠና ንብ ያለው ተፈልጓል እስካሁን ድረስ እኔ አልተጋበስኩም እኔ ግን የምታያቸው አሁን 7 ቀፏለኝ ዘወር ብለው አያዩኝም እኔም አልፈልግም ግን ዘመናዊ የሽግግር ቀፎ ፈልግ ነበር በግዥም አጣው በዛ ስልጠና ነበር የሚገኘው ግን እኔን በቃ አይጋብዙኝም ያስ የርጭቱ እዚህ አካባቢ የለም ማለት ነው ርጭቱን እኔ እዚህ አልተጠቀም ዙሪያውን ያለው ማሳ ያንተ ነው በአጋጣሚ ሆነ ስለዚህ እዚህ አካባቢ ደግሞ አንተ ያን አታደርግም ንቦችን ስለምጠብቅ አጋጣሚ ማለት አሁን ያ ይተከማል ለምነውና በለመና ማታ ሰዓት ነው የሚያደርግልኝ ሲገቡልኝ ይርጭልኝ ይለዋለሁ ጓደኛም ስለሆን ማታ ሰዓት ይረጫል ንቦቹ ብዙም አንተና ይላቸው አዳሩን ኬሚካሉ ቀንሶ ያድራል ጉዳቱ ያድራል 30 ደቂቃ ከቆየ ስለሚል ከገቡ በኋላ ችግር የለም በጣም ይገርም በጣም ደስ ይላል ስለዚህ ሌላውንም ያያየን አዝመራውን ማውራት እንችላለን እዚህ ዱረት እሺ ይቻላል ማውራት እንችላለን ትውልድና እድገት እናንሳ እስኪ እዚሁ ነው የተወለድከው እኔ እዚህ ነው ተወልጄ ያደኩት እዚሁ ነው ያው በትምህርት ሰዓት ነበር ወደ ወጣ ያልኩት እንጂ ያው ለአባቴም እናቴም አንድ ስለሆንኩኝ ሌላውን ብማርም ያልተማርኩኝ አሁን እዚህ እኖራለሁ ግን እዚህም አልহামዱሊላህ ቸገረኝልህ የትውልድ ዘመን እንደው ምናልባት ታስታውሳለህ 1962 ግንቦት 8 ቀን ነው ተወለድኩ የሚገርም ነው ቀኑንም የያዙ ቤተሰቦች ጠንካራ ቢሆኑ ነው እንግዲህ ብዙ ጊዜ የገጠር ልጆች የልደት ቀናቸውን ያውቁም ይባላል ከኔ ጀምሮና ያንተ ቤተሰቦች ምናልባት ጠንካራ ናቸው ማለት ነው ይሄ ጫት ነው እንግዲህ ይሄ በቃ አሁን መስኖ ይገባል አሁን ይሸጣል ምርጥ ብር ይሸጣል ይሄው አሁን እየከሰሙ ይሄው ጉፋፊውንም ማዳበሪያውንም አሁን ኮምፖስት እየጣልኩበት ነው አሁን ይሄን እየተማጠጠ ነው በቃ አሁን ይሄ ጠር ላይ አሁን ውሃ እናስገባና እንሸጣለን አሁን ዳርሶ አደር እዚሁ ጋር አንድ ነጥብ እናንሳ እናንተ በዋናነት የገቢ ምንጭ እስካስገኘ ድረስ ስራ ነው ከዛ ባሻገርስ ያው ጥቅሙ ለእናንተ የሚያመጣው እንዳለ ሆኖ ልጆቹ እስከዚህ ነገር እንዲርቁ ከማረጋ አንፃር አሁን ብዙ አርሶ አደሮች ጓሯቸው ጫት አለ ልጆቻቸው መታያችን ይቀማምሳሉ በዛው ብዙ ችግር ውስጥ ይገባሉ እኔ አሁን ላወራህ ነው ይሄም የምታየው ልጄ ነው ይሄ መጨረሻው ልጄ ነው ደሞ አንድ ህፃን አሁን መውለድ ይዘናል እስካሁን ድረስ ጫት አያውቁም አንደኛው አሁን ተምሮ ወደ አዲስ አበባ ነው ያለው አንኛው ዱባይ ነው ያለው ጫት አይቀሙም እኔም ጫት ይኖረኝ እንጂ ጫት ቃሚ አይደለሁም ግን እዚህ በጎሳ በዱዓ የሆነ ስገናይ ብቻ እንጂ ምቅመው ጫት አለይ ቢ አልቀም ልጆችም አይቀሙ እኔም አልቀም ትክክል ነው በቃ ተመልሶልኝ አልቀም እሺ እንግዲህ በዛ ዘመን ገና የቆረጣችሁ ብትለው አብሽር ችግር የለም ፕሮግራሙን ጨርስና ጨረሻ ላይ እናደርገዋለን እንዴት ነው ትምህርት ቤት የመግባት እድል ነበረ በዛ ዘመን ታዳ እኔ ያክል ተማሪ ነኝ የላንጉዌጅ ተማሪ ነበር ግን አባትና እናቴ ልጅ የላቸው ብቸኛ ነበርክ ብቸኛ ነኝ ሴቶች ናቸው ተድረዋል ስለዚህ እንዲማር አይፈልጉ ወንድ ልጅ ብቸኛ ነህ እኔ ነኝ ማንንም የለ እና እንዲማር አይፈልጉም በዛንሳ ቀዩን እንድትጠብቅ እንድትይዝ አው ግድ ነው በግድ እኔ ለምሳሌ አንገፋ ልጄንም በ28 አመቱ እኔ 18 አመት ነው መበልጥ ትልቀኛው ልጅ በልጅነት ነው የወለድኩት አው በልጅነት ነው ተዳርኩት እሺ እና 18 አመት ነው መበልጥ እና አሁን ይሄ መጨረሻው ልጄ ነው ከዚህ በላይ አንድ ያለ ስንት ልጅ ወልደሃል ማለት ነው በአጠቃላይ ልጅ በጣም ደስ ይላል አራቱም ወንዶች ናቸው የምፈልገው ወንድ ነበር ወንድ ነበር የምትፈልገው ስኪቱ ተሟልቶልኛል በተቃራኒው ምክንያቱም የወንድም ችግር ነበር በልጅነት ስለዚህ እኔ መጀመሪያም ስደቅን ገና ሳገባ አላህ ወንድ ልጅ ካገባ ወንድ ልጅ ነው መስጠኝ ያልኩት እህት ሞልቶኛል አለ እና አራቱም ወንዶች ናቸው እንደገና ደግሞ የትውልድ ሀገሬ አባቴ ወደ ሀርቡ ነው የሚገርምህ ወደ ከሚሴ ይሄንን ይዞ ሚዋን ጀማ ንጉስ ሀርቡ አዲስ መንደር አለዳል ምናምን ናቸው
በብዛት ወንድሞቹ አባቴ ተለይቶ እዚህ ሀገር ነው የመጣው በምን አጋጣሚ የመጣበት ድሮ በባላባት ጊዜና በስራ ጉዳይ መጣ እዚሁ እናቴን አገባ እዚሁኛ ወለዴ ቤተሰቦቹ ተገንጥለው እዛ ቀሩ ባለስልጣን ነበሩ ማለት ነው የዚህ አካባቢ በዘመኑ በኃይለ ሥላሴ ማንን በለን ተዋወቃቸው አቶ ማሞ አድማሱ ይባላል አቶ ማሞ አድማሱ ካሳ እዚህ ባላባት ነበር ካሳ ዘለለው የሚባል እሱ ጋር ነበር የሚኖረው የእነሱ አሰፋሪ አዘማች ነበር በዛን ሰዓት እዚሁ ተዳረ እዚሁ ተኳለ በዚሁ በቃ አገራቸው አልጎ እዚሁ ቀረ እኛን ወለዴ ልጅ የለውም ነበር እኔ አሁን ድሬዳዋ ኖር ነበር አዲስ አበባ ኖር ነበር ጅማ ኖር ነበር ግን በፍጹም አይሳካልህም ህልም ነው ብላኛለች እናቴ ያው ግዴታ መጣች ያባተን ቀጥለ የትም ብትሄድ ህልም ነው አትታብ በሞት እንኳን ቀብሬ ላይ ነጭ እሳት አንድዲ አንተ የፈለገ ታምር አለኝ ያው ግዲ በእነሱ ባሉቢ ቤተሰቦች መጣው አባቴንም እናቴንም ጦርኩ ቀበርኩኝ እዚህ ደረስ በትምርቴ አንደኛ ነበር ሞታው ጎበዝ ተማሪ በጣም ወድ ነበር ዞን ራሱ ወዳደር ነበር ትምርት ወዳደር አዎ እንደገና ራሱ ኳስ ጨዋታ እንኳን በ12 አመት ስፓርታክ ይሄድ ነበር ዞን መስለፈው የእግር ኳስ ተጫዋች አሰልጣኝን ሰይድ ሐሰን ኑርዬ እና መስፍን አበበ እና አሸብር አህመድ ይባሉ ነበር እነሱ ነበሩ የስፖርት መምህራችን ዞን ድረስ በ12 አመት ስፓርታክ ይሄድ ብሎ ይዘው ይሄድ በጣም ይገርማል ተሸለም ያለው ወረዳ ላይ በዚሁ በስፖርት ውድድር 9ኛ ክፍል ላይ ግን በቃ ከዚህ በኋላ መማር የለብህም ብለው ነው እንደዛ አይነት ውጤት ይያለህ ያቋረጡ እና ለእናትም ለአባቴ ምንም ወልትም እንደገና ደግሞ አባቴ ብቸኛ በመሆኑ ሰዓት እዚህ ጋር ወንድም የለውም ዘመድ የለውም ከናቴ ቤተሰቦች በስተቀር ማለት ነው ሩቆም ስለመጣ ከከየው አባቴ ብቸኛ ሲሆንብኝ ስሜት የተጎዳ እኔም ለአባቴ ስል አባቴ ሲደክም ወደ አባቴ ተጠጋ በጣም ይገርማል እንዴት ታዲያ ወደ አዲስ አበባ ሄድክ ከዛስ ምን ያህል ቆየህ አዲስ አበባ በምን አጋጣሚ ሄድክ ቆይቻለሁ ጅማ ሲንጀር ድርጅት ነበር አጋሮ እዛ ጅማ ሲንጀር ድርጅት ነበር የምሰራው እዛ ብዙ 4 አመት ያክል ሰራው እሺ እዛ መጣው ድሬዳዋ 2 አመት ቆይቻለሁ ግን ዞሮ ያው የሲንጀር ድርጅት ነበር ያልከን በልብስ ስፌት በስፌት ሙያ አለኝ አዲስ አበባ ደግሞ እኔ በቃ ቤት አስራለሁ ፊኖ ድረስ ሰራለሁ ግንበኛ ነበርኩ ምናምን ሰራ ነበር ስለዚህ ብዙ ሙያ አለ አሁን ምን እስኪ ልብስ ስፌት ግንበኛ ሌላስ ሰራለሁ ስኬታማ አርሶ አደር ይሄ እንግዲህ ይሄኛ ማሳው ይሄ ነው ይሄ በዚህ በቀድዴ እኛ ነው እዛ ወደ ሸክንጂ ከቤት በታቸው መንገዱ ድረስ ከዛ በምን አጋጣሚ ተመለስ ወደ ተዳር እንዴት ገባ እስኪ እሱና አንሳት መጣው እናቴ እንደመጣው ምንም ማላቅ አላው ያው ያገር ሰው ናት የነዚህን የልጆች እናት ሂዳ ገብችላሉና ማግባት አለ የት አካባቢ ሄደው ገቡ እዚሁ ሀገር ናት እዚሁ እና እንዴት እናቴ ያረተ አሁን ለማግባት አልፈልም አይቻልም ወድርክም ጠላህም ታገባለህ አገባው ደሞ ባገባው በ3ኛው ወር አረገዘች ወዲያው ልክ በመጣይ በ3 ወሯ ቅርብ ሆነ ያው በ18ኛ አመቴ ወልድ ግዴታ ያው ሁሉንም ነገር ተው ግን ሰራ ነበር እዚህም እኮ ከጅማ ሲንጀር ጭኔ መጥቼ ነበር እዚህም ሰራ ነበር የልብስ ስፌቱ ቆምሻ ማከራዩ ማይሆነው ለቃ የሰበሩ ምናምን ሲሉኝ ሸጥኩት እንጂ እዚህም ሰራ ነበር ስለዚህ ሙሉ ትኩረትን አሁን ግብርና ላይ ያደረገ ከዛ መጣውና ገበያ ከፈኩስ የመጀመሪያ መስመር ትዳር እንዲያስ ገበያ ሸቀጣ ሸቀጥ እኔ እንግዲህ ጠጅ ቤት ነበር የሚደንቅ ነገር 5 አመት ያክል ሰርቻለሁ እዚሁ ማለት ነው አጋጣሚ በሃይማኖትም በምንም ስል ያን ነገር ተውኩት ይሄው ከተውኩት እንኳን 14 አመት ያን ነገር ከተውኩት ግብርናና ሌላ ገበያ አትክልት ነው አሁን ምሰራ በጣም ደስ ይላል እንግዲህ አሁን ማሳውን እየተዘዋወርን ያያየን ነበር የሸት ወቅት ነውና ምን ሸት ደርሷል ሀተሩ ደርሷል ባቄላው ደርሷል በቀሎ ደርሷል ዘንጋዳው በቀሎ የደረቀ ነው ምታያቸው እንግዲህ ይሄው እነዚህም እድኖች ምንኛ ናቸው ይሄንን አሁን በቀሎ በልተን ጓያ ዘርተን ነው ይሄን እዚህ ያለው ጓያ ዘርተን ነው ጓያ ዘርቸው ነው ግን ከተማ ለኖረ በዛ መንገድ ላሳለፈ ሰው የግብርና ህይወት ድካሙ እንዴት ነው ውጤቱ ይታወቃል ምንም ጥርጥር የለውም ውጤታማ ነው ግን ድካሙ ልፋቱስ ግን ምንም መስሎ አይታየኝም ሁሉንም ስላደኩበት በመጀመሪያም ስለነበርኩ ምንም መስሎ አይታየኝም አሁን ራሱ ልጆቼ እንዲወጡ ያስገድዱኛል በፍጹም ምክንያት አባቴ እርግማን አለበት እንደኔ አባቴን አገር ምን አጥቼ ነው ከዚህ የሚወጣው አልወጣም ነው የምላችሁ ያው ትምህርታቸውን ተማሩ ወጡ እነሱ እኔ ግን እንዲህ አይነት የሚያምር ቀይ ጠብቆ ያቆየኝን አባቴን ቃሉ መጠበቅ አለብኝ ብለ ነው ግድ ነው በቃ አልሄድም ለምን ከበላይ ከበታች ቢኖርኝ ያንን ሰው ግዴታ አዝሁ ያጠነካከሩ እኔ ሌላ ቦታ
ብዙ ሙያም ነበረኝ ብዙም ስራ ነበር መውጣት ይችላል ነበር ግን እንዴት ብሎ ነው ግን ለማን ትቸው እዚህ በመሆን ግን የጎደለብህ ነገር አለ አንድም እሱን ነው አሁን ማወቅ ፈልገው ምክንያቱም ደስተኛ ነህ በህይወትህ በቃ አዎ ምንም ነገር እኔ በመፈልገው ነገር አገኛለሁ እና ችግርም የለብኝ አዎ ስለዚህ ከተማ በመሄድ ምን የተለየ ነገር አለ በቃ ያው መኪናው ምኑ ቀረ እንጂ ምንም ነገር ግን መኪናው ምኑም እኮ የመጨረሻ ግቡ ዞሮ ሰው እንዲደሰት ያ ሁሉ አንደኛ ሰርች ረካለሁ ስራም ደሞ ወድያለሁ በስራያም ደሞ ደስአለሁ ስለዚህ ሰርችም ደሞ አገኛለሁ እና ደስ ነው የሚል ውጤታማ እንድትሆን ያደረገስ ምንድነው ግብርናው ላይ እንደው መሬት መኖሩ ብቻ ውጤታማ ያደርግም አንዲ ነገር ልንገርህ ስለ ግብርና ህይወት ልንገርህ ሰነፍ ሰርቶ ያገኝ አጥታው እንዴት መሰለህ እኔ ስለ አንድ ነገር ምነግርህ ነገር ሲጥል የዘራ ሰው ምርት ነው ጠበቃው ይደግማል ያለው ሰው ያው ስንፍናው ይብቃው ይላል ግን ተከታተለህ ከዘራ ታለማለት ታገኛለህ ግን ቆይ ያለ እደርሳለሁ ይያል አያገኝ መቼም አያገኝ ማጥታው ስለዚህ አርሶ አደር ሁሌም ፈጣሪውን አምኖ ግን ደግሞ ትጉህ ሆኖ መስራት አለበት ያማያ ግዴታ ነው ግብአትና ቴክኖሎጂ ከመጠቀም አንፃርስ አንድ እንደተማረ አርሶ አደር ከሷ አንፃር ግብአት የሚደንቅህ ነገር አይገኝም እንጂ ይጠቅማል ኮምፖስት ተጠቀማለህ አዎ አሳያችኋለሁ የቆለልኩት ነው የከብቶች ፍቅ በብዛት አስጎበኛችኋለሁ ያንን እንዴት መሰለህ አሁን በፈረቃ ነው የምሰጠው ይሄን ወበር አንድ አመት እጥላለሁ ለሚቀጥለው አመት ደግሞ ይሄንን እጥላለሁ ለሚቀጥለው ደግሞ ያንን ያረኩ ነው እዚች ትንሽ አይደለም በፈረቃ ነው ሌላው እንግዲህ አንተ ጋር እንድንተዋወቅ ምክንያት የሆነኝ ከዚህ በፊት የሥራ ባልደረቦች የነበሩ ስላንተ ያነሳሉ በሆነ አጋጣሚ ነው የተገናኛችሁት እና እንደ ጥቅል የወሎ ሰው ሲነሳ የእንግዳ ተቀባይነቱ እንብላን ተጣባይነቱ የሚነሳ ነገር ነው ግን ያንተን ደግሞ በተለየ መልኩ አነሱብኝና ይሄ ነገር ኔቸር ጊፍት ነው እንደምስልህ አንድ ሰው ስጦታ ነው እኔ ብዙ ሀገር ያየሁ ከሰዎች ጋር የምበላ ከሰዎች ጋር የምጠጣ ማግኘት ማጣትን ያየሁ ሰው ነኝ ስለዚህ ሰዎችና መጠጥላቻ የለኝ በተለይ የሚሰራ ሰው ወድያለሁ ሰው ከሰው ነው ሰርተህ በልተህ ምን ችግር አለ ብቻ አንተ ክፉ አትሰብ እንጂ አሁን ያለነው ባቄላ እሸቱ መሃል ነው አዎ ባቄላ እሸት ሽቷል የተበላ ነው የሚገርምህ ነገር ይሄው እነዚህ አሁን ከከተማ መጥተው እየበሉ ነው ይሄም ታውት ባቄላ ስኪው በጣም ደስ ይሄው አሁን ይሄ አምናፍ ኮምፖስት ተጥሎበታል ይሄው ፍሬው ይሄ አሁን በተፈጥሮ ማዳበሪያ የተዘራ ነው ከዛ ከጓሮ ውስጥ ውጭ ማዳበሪያ ስለማይገኝ አላስነካም በማዳበሪያ ነው ይሄው ለሚሰራ ሰው ግብርና አያስቸግርም አሪፍ ነው ይደርስልሃል አንዱን ስትለው አንዱ ይደርሳል አንዱን ስትለው አንዱ አራት ወር ብትቸገር አራት ወር ምንም የትኞቹ ወራት ናቸው አራቱ ወራት ለምሳሌ ሚያዝያ ላይ ዘርተው በቃ ግንቦት ሰኔ ሐምሌ ነሐሴ ነው መስከረም ይሄው የምታውት ነው ይሄው ባቄላ እሸት በልተማ እቤት እንጀራ ባይኖር በዚህ ማዋል አድርት ይችላል ትክክል ምንድነው በቃ አራት ወር ነው የወንድ የገበሬች ለሰራ ሰው አለ አልሰራ ግን አያገኝ ገደራና አካባቢው ምን ያህል ለግብርና ምቹ ነው በተለይ እናንተ አካባቢ በጣም ያየር ንብረቱ ያፈር ሁኔታው ዝናብ አጠር ይላል እንጂ ለግብርና የተመቸን አሁን ለምሳሌ መስከረም ላይ አሁን አንድ ዝናብ ያስፈልገን ነበር አሁን ተፈጥሮ ጉዳይ ዝናብ አጥ እንጂ ለስራ ምቹ ነው መስኖ አለ ባትክልቱ ትሰራለህ በእርሻው ትሰራለህ ሜዳ ማቆር የሚቆፈሩ አሉ ያንን ቆፍረን በሞተር አውጥተን እንድንኝ ተክላለን ካሮት ቀይስር ኮምቦልሻን እኮ የሚያስተዳድረው የኛ አትክልት የዚህ አካባቢ አትክልት ነው የተወለደሪ የገደራ አትክልት ነው አንደኛው ወይና ደጋናት ይቺ ትመቻለች ለአትክልቶቹ ጥሩ ነው ንጹህ ነው የሚታጠበው በንጹህ ውሃ ነው እንደ ቦርከና ውሃ አይደለም ሰላጣው የሚታጠበው በጣም ተስማሚ ነው መስኖ አለ እዚህ አካባቢ የማን ወንዝ ነው መስኖ የጀመዱ ሀገር ወንዝ ከላይ ነው የሚመጣው ከተራራው ማለት ነው ከላይ ነው ይሄው አሁን አሳይሃለሁ ሳይፎን ራሱ እንኳን ሞተ የውሃ መውሰጃ ማለት ነው ሜትር በ280 ብር ገዝቻ አሁን 200 ሜትር አለ ከዛው እዚህ ድረስ የሚዘል ከላይ የተጠለፈ ማለት ነው በሞተር ነው በጎማ ነው ማመጣ ብዙ ነገር ግን በራስ ጥረት ያደረከው ነገር እንዳለ ሆኖ በተለይ የሚደረገው ድጋፍ ምን ይመስላል አሁን እንዳልከው ለምሳሌ መስኖ አካባቢ ከሆነ ኢሃዲግ እንደገባ የሚደንቅ ነገር ተሸላሚ ነበርኩ ወረዳው ወስደውኝ በግብርናው አዎ ሬዲዮ ተሸልሜ ነበር ያነቃቁ ነበር ከዛው ወዲህ ሞተ በቃ የለም
እንደው ሌላ የምናነሳው ሌሎች ስራዎችም እንዳሉ ነገርናል። አሁን ለምሳሌ አትክልትና ፍራፍሬ ምን ታመርታላችሁ ከዚህ ከአዘርቱ ባሻገር? ድንች እኔ አሁን አሳያችኋለሁ። ቤትም በኩንታል አለ። እንደገና ደግሞ ወራጭ እንጂ አሁን ያልነቀልኩት 6 ወር ይሆነዋል ለዘር ገና መጋቢት ላይ የሚተከል ለዘር ብዬ አኑሬዋለሁ። እዚህም አሁን ደግሞ ለምተክለው አሁን ይሄ ገብስ የምታየው ቀደም ብዬ ዘራሁት እንዲለቅ ነው። ያንን አርሼ ለምዘራው አሁን 3 ኩንታል ድንች አዘጋጅቻለሁ። ከተማ ግን 7500 ብር ነው አንድ ኩንታል። እኔ ያንን እንዲያልገዛ ብዬ ከቤት ያስቀምጫለሁ። ለራስ ለቤት የምትጠቀምበት ማለት ነው። ግድ ነገር አደርጋለሁ ብያለሁ። ልክ ነው። በጣም ይገርማል። አሁን ላይ ወጣቱ በተለይ ተምሮ መንግስት ስራ እንዲሰጠው የመጠበቅ ነገር አለ። ከዛ ውጪ ደግሞ በተቃራኒ አሁን ገጠር ላይ አሁን አንተ በአንጻራዊ መልኩ እንዳንተ አይነት አርሶ አደር የሚገኘው ጥቂት ነው። የአባቶቻችን ናቸው አርሰው የሚበሉት። ከዚህ አንጻር ያለው ክፍተት ምንድነው ትላለህ? እውነት ብንሰራ ወጣቱ ግብርና ላይ ትኩረት ባያደርግ ግብርና የማያዋጣ ሆኖ ነው ወይ? ያዋጣል። ያሁን ሰዓት ወጣት ለአራህን ጣት ወይ አሁን ትንሽ ቆይት ብለና እኔ ጋር አሳይሃለሁ። ሃይላንድ እና ጫት በጉየዞ የሚሄድ ወጣት ነው የምታየው። የለም አይሰሩ ገጠርሙ ነው ማለት ነው። ገጠርሙ አሁን ከተማ ነበር ሱስ የተለመደው በፊት። በቃ ለምሳሌ አንድ ቤት 4-5 ወጣት ኑሮ አባቱን እርሻ ሲያርስ የምታየው፣ አባቱን ከብት ሲያበላ የምታየው፣ አባቱን ሲከስም የምታየው። በቃ ሽማግሌም ከሆነ አባት ነው ደፋ ቀና የሚለው። አለቀ። ሌላ የለም። ወጣት ጫት ሲቅም ውሎ ማታ ይመጣል። የሚገርም ነገር። ይሄ በጣም የሚያሳዝን ነገር ነው። ለምሳሌ እኔ አሁን አንድ ልጅ አለኝ ባይዘወይ ትምህርቱም ተማረ ነው ደረሳ ነው። ከህየው ዘንድ ሂጄ ጫት እንዳይቅምብህ ብዬ ተናገርኩበት ሰዓት አለ። የሚቀራበት ቦታ እሺ አላስቅም እስከዛ ድረስ ነው። አሁን ይሄ ልጅ አለ ይሄው አለ እስካሁን ድረስ ጫት አይቅም። እንዲቅም ፍላጎት የለኝም። አስተዳደጉ ነው። ለምሳሌ አንድ ጊዜ እዚህ ዱዓ ለወንድሙ ወደ ውጭ ሲወጣ ዱዓ ላደርግ ሲል አባቴ ጫት ልቃም አለኝ። አትቅም አንዲት ጫት ስጠኝ አለኝ። አንዲት ሰጠሁት። ያችን ቅሙ ማደር አይደለም ያደረው ሁሉ ጊዜ ስለማይቅ አይቅም። ጉዳቱንም አየው። ወንድ ልጅ ቀድሞ መብላት መስራት ያለበት በቃ አለቀ። መብላት መስራት ትክክል ነው። የሚፈልገውን ነገር በወቅቱ አቀላጥፎ ይሰራል። የበላ ሰው ለዱዓ ከሳምንት በወር ቢቃም እንጂ ሁሉ ጊዜ ጫት ወጣቱ ከቃማ አይቻል። ከእንዲህ አይነት አድካሚ ስራ በኋላ እንግዲህ እንዳልከው ከሱስ ሩቅ ነህ። ትርፍ ጊዜ በምን ታሳልፋለህ? እንግዲህ አንዱ ትልቁ ችግር ሰው ስራ ሳይሰራ ግን እንደ መዝናኛ ብሎ ነው ጫትን ይዞ ችግር ውስጥ እየገባ ያለው። አንተ ደግሞ በእንዲህ አይነት አድካሚ ውጣ ውረድ ውስጥ አሳልፈህ ፋታ ሲኖርህ በምን ታሳልፋለህ ጊዜህን? እኔ ከብቶችን አሰርና አገባለሁ። ምቴ ቡና ታፈላለይ እስከሚፈላ ድረስ 30 ደቂቃ የሚሆን 1 ሰዓት ቤት አረፍ እንቅልፍም ከወሰደኝ እተኛለሁ። ከዛ በኋላ ያን ሰዓት ያህል ካረፍኩ በኋላ በሮችን ፈትቼ ልጅ የለኝም ማዘውም የሚያግልልኝም የለ በሮችን ተከትዬ እሄዳለሁ። ለከብቶች ማርሽ አስሬ ከሰጠሁኝም ወደ ስራዬ ነው የሚሄድ። የቀድሞ ጎበዝ ተማሪ እንደመሆንህ ገጠር ላይ ሆነ ለቴክኖሎጂ ለዓለም ለመረጃ ምን ያህል ቅርበት አለ? በምን መልኩ ነው መረጃ የምታገኝ? ሬዲዮም አዳምጣለሁ። ኢንተርኔት አለ እዚህ አካባቢ አለ በደንብ ነው ኔትወርክ ይሰራል። ስለዚህ ኢንተርኔትም ትጠቀማለህ ማለት ነው። በጣም ደስ ይላል። አሁን ወደ ትዳር እንምጣ። ቅድም እንዳልከው ቤተሰብ ነው እንግዲህ ወደ ትዳር ውስጥ የገባው። አዎ ባይዘወይ የነዚህ ልጆች እናት 3 ወልጄ ነበር። የዛን ሰዓት ውጭ እንደምታዩት ያው ከተማ ነው ያደኩት። ስራ በጣም ፍቅር ነበረኝ። እወጣለሁ ስራ በምሰራ ሰዓት እዛ በምሰራበት ሰዓት እዚህ ያው ትዳራችንን አፈረሱብን የነሱን እናት ማለት ነው። እሺ ቤት ሳልሰራ ቤት ሰርቷል ሸሽጎ ለይሳሉ ልጅ ወልዷል ከተማ ሚስት አለው በማለት እሷን ያው በደካማ ጎኗ ገብተው ትዳራችንን አፍርሰውታል። ተለያየን። እሷም ወጣች። ልጆችን ግን ያው በሄዱበት ተካፍዬ እዛ ድርሻለሁ። አሳደክ ልጆችን? አድከዋል አልሐምዱሊላህ። በጣም እሷም ደህና ናት። የተከታተልኩ እሷ አሁን ሌላም ትዳር ሌላ ህይወት ቢኖረኝ እሷንም ጠይቃታለሁ በሚቸግራት እንጠያየቃለን። ተባብረን ነው ምን ነው ብንለያይም የልጆች እናት ናት በሚለው ግድ ነው እንዴ? በጣም ደስ ይላል። ስለዚህ አሁን ሌላ ልጅ ወልደሃል? አዲስ ትዳር አግብቼ ሌላ ልጅ ወልጄ ስለዚህ ሄድን እሺ። እና ለዚህ ነው የሚገርም ነገር እኛ አሁን ለደረ ወረዳ ነው ወረዳ አሉት ይመጣሉ እኛ ጋር ይመጣሉ። አድቤት አለ በፍላጎት ምን አሽያል የሚፈልጉትን ነገር አድርግላቸዋል።
እዚህ ብቻ ነበር በፊት አምና ዘንጋዴ ያዘራሁት እንደውም ዋሽንት እየነፋሁ ነበር ማማ ላይ ማማ ዘርቼ ወፍ እየጠበቅኩ ዋሽንት መንፋት ይችላል ማለት ነው ዋሽንት አዎ እና ዋሽንቷ አለች ቤት ይኖራል ለሙከራ ይኖራል ንቦቹን እንይና ወደ ዋሽንቱ እንሄዳለን ምን ችግር አለ ጣፎ በመንግስት ያለማግኘቱ እንዳለ ሆኖ ጣውላ ቤት ወይ ሌላ ቦታ በግል የሞከርከው ነገር የለም ምን ችግር ገጠመ አዘጋጁልኝ ምናምን ስላቸው እንደው አይሆንም እንደዚህ ነው ይሄንን ነው እንደዚህ ነው ሲሉ ምንድነው ችግሩ አሉ እነሱ እንትኑ አይገኝም አለ የሚሰሩበት የሽግግር ቀፎ ለመስራት የሚያገለግል ያ በደንብ አይገኝም ያው ዲጂታል ባህላዊ ምንጠቀም እንግዲህ በዚህ አጋጣሚ ፕሮግራም የሚከታተሉ ምናልባት አዲስ አበባ ወይም ሌሎች ቦታዎች በዘመናዊ ግብርና ላይ የተሰማሩ ሰዎች ካሉ የሚያግዙብን እድል ካለ ያው ክፍት ነው ፕሮግራማችን አሁን እንደ አንድ አርሶ አደር ከተማ ዘመዶች አሉ ቤተሰብ አለ እሸት እንዲህ ይደርሳልና ዘመድ ጥየቃ ባህሉ እንዴት ምን ይመስላል ከተማ ያለ ዘመድ ድረስ ለ8 ሰው ጥንቅሽ አለሽ አሁን በዚህ አመት አሁንም ይዤ ሄዳለሁ ይሄው አሁንም እነዚህ ልጆች መጥተዋል አሁን ለነሱም ይሄው ያዘጋጁ ነበር ከስንገባ ጥንቅሽ እየለመለሙ ነበር እኔ በቃ ምረካው በዚህ መኩኩ እንዴት መሰለ ቤተሰብ መጥቶ የፈለገውን ነገር አግኝቶ የፈለገውን ነገር አድርጎ መሄዳቸው ነው የሚያስደሳይ በቃ አዎ የኔ እዚህ መኖር ምንም መስሎ አይታየኝ ስለዚህ አርሶ አደር ከልፋቱ ከወጣ ወረዱ ባሻገር መስጠት በራሱ ደስታ ይሰጣል ደስ ይላል የሚገርማችሁ አሁን እናንተ ማታ ትመጣላችሁ እንመጣለን ብለሃል ማታ እኔ አንድ ቆርጫታለሁ የሚገርም እኔ አላቀህም አታቀኝ ግን እንመጣለን ሲትሉ እንደው ለማንኛውም ነገር እስኪ እንግዳ ይመጣል ብለ አሁን ታቆርጠናት እስኪ ወደ ንቦቹ እንይና ባየር ላይ የሚመጣ ነገር እንዲያገኛቸው አፋቸውን ብቻ አውጥቼ ነው እነዚህ ለምሳሌ ይሄ እንዲያገኛቸው ነው ከዚህም እዛ ድረስ እኮ አደርገዋለሁ ሄው አሁን በስተጀርባ ያለው አይድኝም አሁን በቃ ራሳቸው ጧት እንዲያገኙ ንብክ ታረባ የጧት ፀሐይ ብቻ አፏ ታገኝ ሌላው ነገር ምንም ችግር የለበትም አበቃ ብዙ ቀፎዝ ብሎ ግርግዳ ላይ ተለጥፎ ይዛፍ ስር ነው ግን አንተ በደንብ መከላከያ አላድጊ ከላይ መከላከያ ከታች ከጎናቸው የሆነ ነገር አየር እንዲያገኛቸው አድርጅን የመጀመሪያ ቀፎን እንዴት ንብ አስገባ ወይም በምን መልኩ ንማነብ ጀመር ሙሽራ ተሞሽሬ ነበር አባሌ ሀገር የከበደ ሙሄ ወንድም ሸሰይድ የሚባል እዛ ተሞሽሬ ከነሱ ቤተሰቦች ለጠይቅ ስመጣ ሜዳ ላይ ዝም ብላ እጅ ላይ አስፍሪያት መጣ እዚህ እጅ ላይ አሰፈርኳት ለመጀመሪያ ጊዜ ዝሳም አመጣኋት እጅ ላይ ማለት ሙሉ የቀፎ ንብ እንዲያርጊ ሜዳ ነው ማረፊያ የላትም ስትዞር ይጀምር እና አልነደፈችም ምን ብላ ሰማል አሁን መኝታያ ከዛ በኩል ገብተ ብታሳይ በዛ ነው ራሱ ጩጫን ከገባባቸው ሌሊት እንሰሉ በድምጻቸው ምን እንደሆኑ አቃለሁ ለመውለድ ሲፈልጉ ምን እንደሚሉ አቃቸዋለሁ እንዴት እንጤዛ ነው አይላል አውራው አዲስ ንብ ይወለድ ሲፈልግ የዛን ሰዓት እኔ ከታተላሉ በብዛት መቼ ላይ ነው ንብ ሰኔና ጥቅምት የሚወልድ አሁን ጥቅምት ይጀምራል ለምሳሌ በዚህ አመት ይወለዱ አይቻለሁ እኔ ያልተወለደም ገና ነው ግን እንዴት መሰለ እንዲወልዱም የምታደርጋቸው የራስ ሴኩሪቲ ነው ለምሳሌ እንዲወልዱ ከፈለክ የንቡን ይሄ በዘመናዊ ቀፎ ነው ጠጋ አድርገህ ተወዲያ የምትገጥመውን ነገር ታጨነንቃቸዋለህ የዛን ሰዓት ይወልዳሉ ማር እንዲሰሩ ካደረከ ደግሞ ያንን ወደ ኋላ ከፈት ተታረግላቸው ማር ይሰራሉ በዚህ መልኩ የንብ ማነብ ስራውን በደንብ ተላምደዋል በብዙ እኔ እንዲያውም አሁን አንድ በሬ ከምትሰጠኝ አንድ ንብ ሰጠኝ ይፈልጋል ለምሳሌ አንድ በሬ አሁን 100 ምናምን ሺህ ብር ነው የሚሸጠው እኔ አንድ ቀፎ ንብ በአንድ በሬ ለውጣለሁ ሲል ይስጡኛል ሰው አያቁምጥ ገበያ ታቀርባለህ ማር አዎ አሁን ብዙ ችግር በተለይ ብዙ ሰው በዚህ ወቅት የሚያነሳው የዋጋ መናሩ ሁሉም ነገር ላይ ነው ተመሳሳይ ነው ማር ደግሞ ያው በብዙ ድካም የሚገኝ ነው ግን ጥራት ያለው ማር ሰው አያገኝም እኔ በዘመድ ነው የሚሸጠው ለምሳሌ አሁን ኮምቦልቻ ብትሄድ የተዋቡ ፎቅ ቤት ታውቀው ከሆነ ወሲ የምትባል አለች እሷ አሁን በዘመድ ቀጥታውን ጠይቀኛለች አንድም ነገር አላ አሁን ለምሳሌ ላወራህ ከነዚህ ቀፎች የቆረጥኩትን ማር ስኳር ሌላ ነገር ባደርግበት እንይሃይሩ ይጠፋሉ የሆነ 30 ቀፎ የሚያረፋ ልጅ ነበር ማር ይያሉ የዱላ ከረሚላ የሚሸጡ ነበሩ ያን ያቀላቀላ አገሩን ሲበላው ኖረ አንድ ቀፎ የለው ንብ ማለት ሐላል ዱንያ ማለት ሸኪልላት ሐላል ዱንያ ማለት ንብ ብቻ በሬ ለምሳሌ አሁን ይሄ እኔ ነው እዛ መሬን ለማረስ ፈልግ ያንን ሳር የሌላውን እየጋጠ ነው የሚሄዱ የሰው ርዝቅ
ጨመረ ላምም ወተቷ ትጠጣለች ስነዲያት የለሰው ትግጣለች የሰው ትበላለች ጨመረ እቺ ግን የሰው ውሃት ነካ የሰው አዝመራት በላ አበባ ቅስማ ሐላል ዱንያ ማለት እቺ ብቻ የሚገርም ነው በጣም እኔም እንደማጥቆ ነው እና በጣም ልትወጃለህ ራሱ ሷን አርግተ መኖር ፈልጋለሁ ይደንቅ ነገር አያ ቤት ንግባ አብሽር መለስ አብሽር እሺ ና አሁን የመቼ የተቆረጠ ነው ማታ የተቆረጠ ዛሬ ማታ የራስ ምርጫውን እንደሚኖረው ሁሉ አንተም እሱ ግብርና እንደሚፈልገው እኮ ያው ይሄ አሳጥሮኝ ነው አይ መስኮት ማማጋለ ወተት ተመልካቾች አሁን ደግሞ ቀደም ሲል እንግዲህ በተለየን ማነብ ስራው ምን እንደሚመስል ስናይ ቆይተናል አሁን ደግሞ ቤትም ውስጥ ገብተን ማታ የተቆረጠ ማር ያየን ነበር ከሸቱ ለመቅመስ እንግዲህ ማር አጠገብ ነው ያለነው አሁን የመቼ የተቆረጠ ነው አቶ ጌታ ማታ አዎ እህ ማታ ነው እንግዲህ ለጋ መሆኑን እንከማስ ይቀመሰው ይሄ ነው እንግዲህ ማታ ነው የቆረጠው ያው ነገ እንመጣለን ስትሉኝ ሐሳቢ በማድረግ ነው ሁለት አይነት ነው ነጭና አዎ ቀይ ማር አዎ አሸረቀኝ ካሜራ ማን እየጎረስክ እና እንደዚህ ነው በብዛት በአመት ውስጥ ጥቅምት ላይ ነው የምትቆርጡት በአመት አንዴ ሰኔ ወራ ከተመቸም 3 ጊዜም እንቆርጣ ጥቅምት አሁን ተቆረጠ አየሩ የተስተካከለና እንትን ካገኘን ማያዚያን ቆርጣለን አሁን የብላጊ ዝናብ ከጣለ አዎ ማያዚያን ቆርጣለን ማያዚያን ቆርጥና ሰኔ ደግሞ ማላለቂያው ላይ እንቆርጣለን ስለዚህ 3 ወቅት ሊቆረጥ ይችላል ማለት ነው እንጠቀማለን ቀፎ መጨመር ከፈለጋችሁ የማር ምርቱ ይቀንሳል የተወሰነ አይደል አዎ አዎ ያማ ንቦቹ እንደወልዱ ከተፈለገ ማር አይሰሩም ማር እንዳይሰሩ እናደርገዋለን እንደወልዱ እንዲበራከቱ ካስፈለገ ግጣሙን ጠጋ አድርገን መስራት ከዛ በኋላ እንትን አይልም አዎ አይወልድ ያሉ ማር አይሰሩ ከፈታ አድርገንላችሁ አየሩ ከተስተካከለ እንዲያው ይሄ ቀርሞ ይሄ ርጭት ምናምን ከቆመ የማር ማርባት ወዳጅ ነኝ ከአንድ ቀፋው እስከ ስንት በፊት ወዲያው ንብ ማነብ እንደጀመርኩኝ እስከ 20 ኪሎ አገኝ ነበር የሚገርም ግን አሁን ይሄ ርጭት ከመጣ 4-3 ከብዛት ሰብስቤ እንጂ እንደው የዝህን ያንዷን ቀፎ ያክል ማገኘው አንድ የላችሁ ያ ማለት ንቦቹ አይጥፉ እንጂ ምርታቸው ቀንሷል ንቦቹም ምንም አንድም አይሆኑም መሃን ነው የሚሆኑት የመውለድም ቻንስ ይላቸው ማርም የመስራት ቻንስ ይላቸው ምንድነው መፍትሄው ታዲያ አሁን የግድ ኬሚካል መረጨት አሁን ግድ ነው ለምሳሌ ሌላ እንደው ያዘርቱ ከበሽታ መከላከል የሚቻልበት መንገድ ቢኖር የተሻለ ነው ሁሌ ኬሚካል ተረጭቶ አይሆንም በተለይ ያረም ማጥፊያ ነው የሚያጠፋቸው ያረም ማጥፊያው አዎ በተለይ ከዚህ ከግብርና ርጭት ያረም ማጥፊያው በቃ ለነሱ ጸር አሁን በፊት አርሶ አደሩ ራሱ ነበር የሚያረመው አሁን ባረም ማጥፊያ ይመስለኛል አረሙ ከምርጥ ዘሩ ጋር አሁን ከበፊቱ እንደው መሬቱ አረም የማብቀል እንትኑ ጨምሯል አይደል ጨምሯል የሚገርም ደግሞ ያረም ማጥፊያ የተዘራበት መሬት ሰብል አይሰጥ ቢሰጥ ለአንድ አመት ያክል ነው ውስጡን ቪታሚኑን በቃ ያረም ማጥፊያ ይበለዋል ስለዚህ የመሬቱ ምርታማነትም ይቀንሳል በእጅ እንትን እንዲያት አለዛ ጥቃት ይሰነዘርባል ከላከላለው ካልክ እሺ ከልብ ነው ምናመሰግነው እንግዲህ ተመልካቾቻችን በዛሬው ካባብዬ ቀይ መሰናዶ ከአርሶ አደር አቶ ጌታውን ጋር በጣም ደስ የሚል ቆይታ አድርገናል ቀየውን ጓሮውን ማሳውን ዞሮር ብለን አይተናል ወደ ቤት መተን ሸጋ መስተንግዶ ተደርጎልናል ለሁሉም ነገር ከልብ እናመሰግናለን በተመልካቾቻችን ስም እናንተም ለዚህ ያበቃችሁኝ ምስጋናያን በሰፊው ድረስ ለሀገራችን ሰላም እንሁን አብረን እንኑር አብረን እንብላ አብረን እንጠጣ ሀገራችንን ሰላም ያድርግልን አሜን ትልቁ ነገር እሱ ነው እድሜና ጤና ይስጥህ አንተ ከልብ እናመሰግናለን እሺ